ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች፣ መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ዛሬ የምናየው ቦድማስ ለምን ተፈጠረና እያንዳንዳቸውን ጥቅማቸውን በምሳሌ በደንብ በመተንተን እናያለን። ይህ በተለያየ ሚዲያ ላይ እስኪ እነዚህን ጥያቄዎች የሰራችሁ ወይንም ደግሞ 95% የሚሆነው ሰው እነዚህን ጥያቄዎች አይሰሩም ወይ መስራት አትችሉም ብለው የሚጠይቋችሁ አይነት ማለት ነው። ቦድማስ በመጀመሪያ ለምን ተፈጠረ የሚለውን ስናይ አጭር ማብራሪያ ሰጣለሁ። ይህ ቦድማስ ማለት BODMAS ቦድማስ ቢ ማለት ብራኬት ካለ በመጀመሪያ ብራኬት ውስጥ ያለውን መስራት ማለት ነው። ኦ ማለት ኦርደርድ ማለት ነው። ኦርደርድ ማለት ምን ማለት እንደሆነ እናገራለሁ። ዲ ማለት ዲቪዥን፣ ኤም መልቲፕሊኬሽን፣ ኤ አዲሽን፣ ኤስ ሰብትራክሽን ነው። አሁን ላስረዳ አንድ ባንድ 10 ምሳሌዎችን ይዣለሁ። እያንዳንዳቸውን በደንብ ስለማሳይ በደንብ ተከታተሉ። ዲ ማለት ብራኬት እንደ ቅንፍ ካለ ሂሳባዊ አረፍተ ነገሩ ላይ ቅንፍ ካለ ቅንፍ ውስጥ ያለ በመጀመሪያ ይሰራል እያልን ነው። ኦ ማለት ኦርደርድ ነው። ኦርደርድ ማለት እንደ ለምሳሌ for the power of 2 ወይንም ደግሞ ሌላ ከኦርደርድ ውስጥ የሚመደብ እንደ under the radical 81 እንደ ሎጋሪዝም የሚባል አለ። ሎጋሪዝም ላይ 10ኛ ክፍል ያልደረሳችሁ ካላችሁ ሎጋሪዝም እነዚህ እና ሌሎችም አሉ። እንደ ምሳሌ ልንወስዳቸው እንችላለን። ኦርደርድ። ስለዚህ ሂሳባዊ ስቴትመንቱ ላይ አረፍተ ነገሩ ላይ መጀመሪያ ቅንፍ ካለ አሁን ይሄን ግልጽ ለማድረግ አንዴ ልምጣ። እስኪ ቅንፍ ያለው ለምሳሌ ከነዚህ ምሳሌዎች ውስጥ ቅንፍ ያለበት እዚህ ጋር ኤግዛምፕል 3 የሚለው ላይ ተመልከቱ። ቅንፍ አለ። አያችሁ? እዚህ ጋር ቅንፍ አለ እና ሂሳባዊ አረፍተ ነገሩን ስታዩ በመጀመሪያ ቅንፍ ካለው ቅንፍ ውስጥ ያለው ነገር የሚደረገው ነገር ይደረጋል ማለት ነው። አሁን እዚህ ሶስተኛ ኤግዛምፕል ላይ እንደምታዩት ደምሩ ነው የሚለው። ቅንፍ ውስጥ ያለውን ነገር በመጀመሪያ እንደምራለን። ቀንስ እዚህ ጋር ለምሳሌ ምሳሌ 5 ላይ ብናይ እዚህም ቅንፍ አለ። ያው ሁሉም ነገር ሳንሰራ በመጀመሪያ ይሄንን እንሰራለን ነው። ኦርደር ያልኳችሁ ነገር ደግሞ ኤግዛምፕል 6 ላይ 5 the power of 2 የምትል ነገር ሌላ ነገር በሙሉ ሳንሰራ የዚችን ትርጉም እንተረጉማለን ነው። አሁን ቢና ኦን ጨረስኩ። ውድ ተማሪዎች በመጀመሪያ ይሄ ቦድማስ የሚለው ለምን ተፈጠረ የሚለውን ደግሞ ቀጥዬ እመጣለሁ። አብሪቬሽኑን በመጀመሪያ አብሪቬሽኖቹን ልጨርስና እንባልኩ ለምን እንደተፈጠረ እመጣለሁ እና BO ጨረስኩኝ። BODMAS ዲ ማለት ደግሞ ብራኬት ካለ ከሌለ የለም ነው። እንደገና ኦርደር ካለ እናስከትላለን። ከዛ በመቀጠል ስቴትመንቱ ላይ ሂሳባዊ ጥያቄው ላይ የምናየው ዲቪዥን ማካፈል ካለ ደግሞ ዲቪዥን ይቀጥላል ነው። ምሳሌ ኤግዛምፕል 5 ላይ ብንመለከት አሁን እዚህ ብራኬት አለ። ያው መጀመሪያ ይሄንን 3 ሲደመር 3 እንሰራለን። ከዛ ኦርደር አሁን ያልኳችሁ ለኦርደር የሚሆን የለም፣ እሱን እናልፋለን። አንድ ወደ ማካፈል እንሄዳለን። አንዴ ወደ ሌላ ምሳሌ ልመለስ። ለምሳሌ ኤግዛምፕል 1 ላይ ብንሄድ ብራኬት የለም። ቢን እንተዋለን። ኦርደር የለም፣ እሱንም እናልፈዋለን። በመቀጠል ማን ያለው ዲ ዲቪዥንስ ኤግዛምፕል 1 ላይ አሁን ስለማካፈል የሚያወራ ነገር አለ? የለም። ካለ እሱን እንሰራለን፣ ከሌለ እናልፈዋለን። ዲቪዥን። ኤም ማለት መልቲፕሊኬሽን። በመቀጠል መልቲፕሊኬሽን ማብዛት ካለ እናበዛለን ነው። በምሳሌ 1 ላይ ብንመለከት እንግዲህ እዚህ ጋር ተመልከቱ። ቢ የለም፣ ኦ የለም፣ ማካፈል ዲቪዥን የለም። ኤም ስናስብ መልቲፕሊኬሽን ግን አለ። ምንም ነገር ከመስራታችን በፊት መልቲፕላይ እናደርጋለን። መልቲፕሊኬሽን አልኩኝ፣ ዲቪዥን አልኩኝ፣ መልቲፕሊኬሽን ካለ መልቲፕሊኬሽን አልኩኝ። ከዛ አዲሽን፣ በመቀጠል አዲሽን፣ ከዛ ሰብትራክሽን። እነዚህ ኦርደሮች ተስማሙ ማተማቲክስ። ለምን? በአንድ ምሳሌ ላሳይና ወደ እያንዳንዱ ምሳሌዎች እመጣለሁ። ምሳሌ 8 divided by ሲካፈል ማለት
2 + 6 ይህንን አሁን አንድ ተማሪ ኤ የተባለ ይህን ስራ ቢባል ምን ሊያደርግ ይችላል? 8ን በ2 ያካፍላል። ስንት ይሆናል? 4 4ን ከ6 ጋር ይደምራታል። መልሱ 10 ነው ይላል። ተማሪ ቢ ደግሞ ይመጣና በመጀመሪያ 2 እና 6ን ይደምራቸዋል 8 ይላል። ምን ሆነ ማለት ነው? ሂሳባዊ አረፍተ ነገሩ 8 ሲካፈል በ8 ሆነ ማለት ነው። 8 ሲካፈል በ8 ደግሞ 1 ሆነ። አሁን ማን ነው ኤክስ? ማን ነው ትክክል? አያችሁ፣ ይሄ ቀለል ያለ ምሳሌ ነው። ሌላ 2 አይነት 3 አይነት መልስም የሚመጣበት አጋጣሚ አለ። ይህንን አይነት የተለያየ አይነት መልስ ኤክስ ናችሁ እንዳይባል አካሄዳቸው ትክክል ነው። ወደ ስምምነት ለመድረስ ይህንን ቦድማስ የሚባል ኦርደር አካሄድ ፈጠሩ። ለዚህ ነው የመጀመሪያው አመጣጥ። እንግዲህ ከመጀመሪያው እንጀምር። ምሳሌ 1 ምሳሌ 1 ላይ ስንመለከት 6 ሲደመር 2 ሲባዛ በ4 ይላል። ቦድማስን ተግባራዊ እናድርግ። ቢ ብራኬት ቅንፍ አለ የለም? አይመለከትም። ኦርደርድ እንደ ለዛሬው ምሳሌያችን ኦርደርድ የምላችሁ እንግዲህ የሆነ ቁጥር ርቢ ወይም ዘ ፓወር ኦፍ የሆነ ቁጥር ለምሳሌ 2 ዘ ፓወር ኦፍ 5 እንደዛ አይነት ነገር ሎጋሪዝሙን ራዲካሉ ምናምን ለዛሬ ልቶ 2 ዘ ፓወር ኦፍ 5 እና የመሳሰል እንደዚህ አይነት ወይም በአማርኛው ታች ክፍል ያላችሁ ርቢ የሚባል ቁጥር ካለ ኦርደርድ አለ ትሉኛላችሁ። ቅንፍ የለም፣ ኦርደርድ የለም። ዲ ዲቪዥን አንድ ልጻፍላችሁ። ቢኦስ ቦድማስ ብራኬት የለም፣ ኦርደርድ የለም፣ ዲቪዥን የለም። መልቲፕሊኬሽን አለ ማብዛት የስ ይሄው። እናም ስለዚህ ምን ሆነ ስቴትሜንቱ ማለት ነው? መልቲፕሊኬሽን ላይ እንሄዳለን። 6 እንዳለች ምንም ነገር አትነካም ማለት ነው። 6ን እንጽፋለን። ሲደመር ይሄው። ከዚያ መልቲፕሊኬሽን አለ አይደለ? 2 ጊዜ 4 8። እና ምን ሆነ? እንደምትመለከቱት እዚህ 6 ሲደመር 8 ሆነ። ከዚያ ቀጥሎ አዲሽን፣ ይሄው አዲሽን አለ። ስንደምረው 14 ይሆናል። ቀጥሎ ሰብትራክሽን የለም። ጨረስን። ወደ ኤግዛምፕል 2 ያው ጥያቄው ብራኬት የለም፣ ኦርደርድ የለም፣ ቢኦ ብራኬት የለም፣ ኦርደርድ የለም፣ ዲቪዥን አለ እዚህ ውስጥ የለም፣ ማካፈል ማለት ነው። መልቲፕሊኬሽን ማብዛት አለ፣ የስ ማብዛት አለ። 3 ጊዜ 2 መልቲፕሊኬሽን የስ ተጠቀምኩኝ። እናም አሁን አዲሽን እና ሰብትራክሽን ቀረኝ። 2 ጊዜ 3 6 እና ስቴትሜንቱ 15 ሲቀነስ 6 የሚል ሆነ። አዲሽን መደመር አለ የለም። ሰብትራክሽን የመጨረሻ ይሄው ከ15 ላይ 6 ሲቀነስ 9 ይሆናል። ምሳሌ 3 ቦድማስ ብራኬት። ምሳሌ 3 እዚህ ጋር ብራኬት አለ። አሁን በመጀመሪያ ብራኬት እንሰራለን። እናም 8 እና 4 ሲደመሩ 12 ያው ብራኬት ሰራሁና ከዛ ሌላውን ስቴትሜንት አረፍተ ነገር ቁጭ 12 ሲባዛ በ2 የሚል አረፍተ ነገር ላይ ደረስኩ። ቢኦ ማስ ብራኬት ጨረስኩኝ። ኦርደርድ የለም። ዲቪዥን ማካፈል አለ የለም። መልቲፕሊኬሽን የስ 12 ጊዜ 2 24 አዲሽን የለም፣ ሰብትራክሽን የለም። ጨረስኩ። እንቀጥል። ኤግዛምፕል 4 ቦድማስ ብራኬት አለ የለም። ኦርደርድ አለ የለም። መልቲፕሊኬሽን የለም። ዲቪዥን አለ 20 ሲካፈል በ4 አሁን አንድ ተማሪ መጥቶ እንግዲህ በመጀመሪያ እንትና 4 እና 6ን
ለምን አልደምራቸውም አይልም ማለት ነው። BOD አግምኩም ጽፈው አታች እንዲሆን ነው ከማይንዳችሁ ጋር። አሁን 4 እና 6ን በመጀመሪያ ልደምር እንዳይል አዲሽን ይቻት እዚህ ከሷ በፊት ግን ብራኬት የለም፣ ኦርደርድ የለም፣ ዲቪዥን እዚህ ጋር አለ። አያችሁት? ዲቪዥን ስላለ ይህን ተከትሎ የሰራ ነው የሚታረምለት እና እደምራለሁ ካለ ምን ሊሆን ነው መልሱ? 20 ሲካፈል በ10 2 ሊል ነው ማለት እና 2 ያለ ሰው ኤክስ ይሆናል። በመጀመሪያ 20 ሲካፈል በ4 5 ይሆናል። ያው እናም እቺኛዋን አይደምርም፣ የመደመር መብት የለውም ማለት ነች። እሺ ከዛ በኋላ አዲሽን ደመራ 11 ሆነ፣ ጨረሰ። ሰብትራክሽን የለም። ኤግዛምፕል 5 ብራኬት አለ። የስ መጀመሪያ እሱን እንስራ። 3 እና 3 ብራኬት ውስጥ ስትገቡ በመጀመሪያ ብራኬት ውስጥ ካለ ማለት ነው አድርጉ የምትባሉትን ነገር ታደርጋላችሁ። እና አሁን እዚህ ጋር ደምሩ ስለሆነ 3 እና 3 ሲደመር 6 እና ጥያቄው 18ን ቁጭ ያውና የማካፈል ምልክቷን ቁጭ ያውና ከዛ ቅንፍ ያለችውን ስለምንሰራ 3 እና 3 ሲደመር ይቻት ሲባዛ እዚህ ጋር ስላለች ሲባዛ ነው ይሄው አስቀመጥኩ 4። ከዛ ብራኬት ፈርስት ነው የሚላችሁ እዚህ። አሁን በመቀጠል ቦድማስ ስትሉ ቀጥሎ ከነዚህ ውስጥ ዲቪዥን አለ። ልጻፈው BOD ቦድማስ። አሁን ከዚህ ስቴትሜንት ውስጥ ማን ይቀድማል? ዲቪዥን። ይሄው ዲቪዥን እዚህ ጋር አለ። 18 በ6 ይካፈላል ይቻት 3። ከዛም ወደ ምን አረፍተ ነገር ተቀየረ? ይህ አረፍተ ነገር ወደ ተቀየረ ወደዚህ አረፍተ ነገር ተቀየረ። 3 ሲባዛ በ4 የሚል ስቴትሜንት። ከዛ መልቲፕሊኬሽን አለ 12። ጨረስኩ። ኤግዛምፕል 6 ቦድማስ ብራኬት አለ የለም። ኦርደር የስ ኦርደርድ ገጥሞኛል እዚህ ጋር ምንም ነገር ብራኬት ቢኖር ኖሮ ብራኬት ሰራ ነበር፣ የለኝም። ሶ ቦድማስ BO ብራኬት የለም፣ ኦርደር ተገኝቷል። እናም 5 ዘ ፓወር ኦፍ 2 ማለት ምን ማለት ነው? ስለ ርቢ ይኸውላችሁ A to the power of 2 ማለት A ሲባዛ በA ማለት ነው። A the power of 3 ማለት ወይም A ርቢ 3 ማለት A ሲባዛ በA ሲባዛ በA simply the base is multiplies the exponent times ማለት ነው። ኤክስፖነንቱን ያክል ራሱን አብዝተን ማስቀመጥ እና እንግዲህ አሁን ባልኳችሁ መሰረት 5 the power of 2 ማለት 25። ስቴትሜንቱ ምን ሆነ ማለት ነው? 25 እንስራው እዚህ 25 ሲደመር 8 ሌላውን ነገር አንነካም ሲካፈል በ2 ኦርደር ነው የሰራሁት አሁን። እሺ BO ብራኬት የለም ኦርደር ሰራሁኝ። ዲቪዥን አለ። አሁን ዲቪዥን ይቀጥላል። ዲቪዥን ደግሞ 8 ሲካፈል በ2 4። አረፍተ ነገሩ ምን ሆነ ማለት ነው? 25 ሲደመር 4። ከዛ ዲቪዥንን ጨረስኩ። መልቲፕሊኬሽን የለም፣ አዲሽን አለ። 24 25 እና 4 29 ያው 29። ኤግዛምፕል 7 ቦድማስ ብራኬት አለ። ይሄው 6 እና 4 10 ሌላው አረፍተ ነገር እንዳለ ተጻፈ። 30 ሲቀነስ ቅንፍ ውስጥ ያለውን ሰርቻለሁ 10 ሆናለች 10 ይቺ ሲካፈል ይቻት ሲካፈል 2። ከዚህ በኋላ ምንድነው የሚቀጥለው? ብራኬት ውስጥ ያለ ፈርስት ይሄው። ከዛስ ቀጥሎ የሚመጣው ቦድማስ ስንል ዲቪዥን ይቀድማል ካሉት ውስጥ 10 ሲካፈል በ2 5። ከዲቪዥን መልቲፕሊኬሽን የለም፣ አዲሽን የለም፣ ሰብትራክሽን አለ። ከ30 ላይ 5 25። ኤግዛምፕል
8 ያው ብራኬት አለ። ይሄው ብራኬት በመጀመሪያ 10 ሲቀነስ 6 4 ሌሎች ነገሮች በሙሉ ይቀመጣሉ። 4 ሲደመር 3 ይቺ ሲባዛ ይቻት ይቺ ግን ተሰርታ የመጣች ነች። ብራኬት ፈርስት። ከዛ መልቲፕሊኬሽን አለ ይቀድማል። 3 ጊዜ 4 12። ከዛ በኋላ የቀረው አዲሽን ነው። አዲሽን መደመር 9 10 ኤግዛምፕሎችና አንዲት ስፔሻል የሆነች ነገር አሳያችኋለሁ እንጨርሳለን። ኤግዛምፕል 9 ብራኬት ያው ብራኬት ይሄው ሌላውን በሙሉ ከዛ ኦርደርን በዚሁ ጨርሶታል። ለማሳጠር ብራኬትን ያው 3 ጊዜ 2 6 ቁጭ ሲደመራለች እዚህ ጋር። ቀጥሉ ምንድነው ኦርደር ብራኬትና ኦርደርን ያው ጎን ለጎን ምንም ሳይድ ኢፌክት ስለማያመጣ ይሄው ያው ጊዜ ለማሳጠር ነው እንጂ እንት ማድረግ ይችል ነበር። 36 divided by 6 plus 4 to the power of 3 ካልኩ በኋላ እንደገና ቀጥዬ ይሄን ማምጣት ይችን ስቴትሜንት እዚህ ውስጥ ማስገባት ይችል ነበር ካስፈለገ። ከዛ 36 divided by 6 ፕላስ ቀጥሎ ኦርደር አይደል የሚቀጥለው for the power of 3 ማለት 4 times 4 ማለት ነው። 4 ጊዜ 4 16 ሲባዛ በ4 64 ያው። በመቀጠል ቦድማስ BODMAS ምን ይቀጥላል? ዲቪዥን ይሄው 36 በ6 6 ይሆናል። ከዛ አዲሽን 6 እና 7 ይሆናል። ዘላስት ኤግዛምፕል አለ አንድ ቦነስ አለላችሁ ብያችሁ ለመጨረሻ ላይ ይቻት ከበድ እያለ ነው የመጣና ብራኬት አሁን ተመልከቱ እዚህ ጋር ብራኬት ይኸው እዚህ ጋር አንድ ትልቅ ብራኬት አለ። እንደገና ደግሞ ውስጥ የልጅ ልጅ እንደማለት ነው። እና በመጀመሪያ እዚች ውስጥ ያለችን ቅንፍ ትሰራለች። ሌላ በሙሉ እንዳለ ይቀመጣል። ተመልከቱ ሁለተኛው ስቴትሜንት ላይ ቁጭ እና 2 ጊዜ 2 ይቻት 4 ኦርደሯ ምንም ፋክት ይቻት ያ 50 ሲቀነስ ሌላው ነገር በሙሉ አለ። ይሄው ከዛ 2 ጊዜ 2 4 ይህች እዚህ ውስጥ ያለች ነገር ኦርደር ቀጥላለች 9 ብራኬትና ኦርደር ተሰራ። እንቀጥል ብራኬትና ኦርደር ጨረስን። ዲቪዥን አሁን እዚሁ ቅንፍ ውስጥ እንዳለን ገና አንዷን ቅንፍ ወጣን። ሌላኛው ቅንፍ ውስጥ ነው ያለነው። እዛ ውስጥ ያለነው የሚሰራው እዛ ውስጥ ገብተን ደግሞ ልክ ይሄንኑ ኦርደር መጠበቅ አለብን። ዲቪዥን ነው የሚቀረው 12 ሲካፈል በ4 3 ይሄው 3 እና 9 2 ይቻት ቀጥላለች። አሁንም እዚሁ ቅንፍ ውስጥ ያለ ይጨረስ። በመጀመሪያ 3 እና 9 12 በቃ ከዛ ጌት ኦርደር ዲቪዥን ጨረስን። መልቲፕሊኬሽን ይሄው 12 ሲባዛ በ2 ኦኬ እዚህ ጋር እሺ ሳይሆን መልቲፕሊኬሽን እሺ መልቲፕሊኬሽን እሺ 24 ይቺ መልቲፕሊኬሽን አሁን ደግሞ እዚህ ጋር ሰብትራክሽን ነች። ከ50 ላይ 24 26 ሰብትራክሽን እሺ። ይህን ይመስላሉ ተማሪዎች። አሁን አንዲት ስፔሻል ኬዝ ያልኳችሁ ብነግራችሁ ምንድነው በጣም ቀላል ሆና ግን ላሳያችሁ ማይሆነች ስፔስ ለፈልግ ሌላ ምሳሌ 4 ሲቀነስ 2 ሲደመር 7 ምሳሌ አሁን ይሄን ብትጠየቁ ቦድማስ ብን ብራኬት የለም ኦርደር የለም ዲቪዥን የለም መልቲፕሊኬሽን የለም አዲሽን እና ሰብትራክሽን ብቻ ነው ያለው እዚህ። ምን ማድረግ ትችላላችሁ? አዲሽን እና ሰብትራክሽን ብቻ ከቀረችሁ ሁለት ነገር ስሙኝ። አንደኛው ዝም ብላችሁ ከዚህ ወደዚህ ያለውን ሂደት መሄድ ይቻላል። ከሁሉም ቀላሉ ይሄ ነው። ምን እያልኳችሁ ነው እንግዲህ 4 ሲቀነስ 2 ታደርጉና ሲደመር 7 ቦድማስን አልተከተለም እኮ ሰብትራክሽን ቦድማስ ሰብትራክሽን መጨረሻ አይደለም እንዴ ምናምን ካላችሁ ደግሞ ችግር የለም
ልላችሁና እንደዚህ በዚህ እንስማማ። ይሄ ስቴትሜንት ማለት ሲጻፍ እንደዚህ ነው። 4 ሲደመር በቅንፍ -2 ፕላስ 4 ማለት ነው። ይሄና ይሄ አንድ ናቸው። መደመርና መቀነስ እንደዚህ ጎን ለጎን ሲመጡ መቀነሱ ያሸንፋል። ልብ በሉ። አሁን በቃ አሁን ምን ታመጣላችሁ? ከዚያ የፈለከውን ደምር። አሁን መደመር ሆነ ማለት ነው። እና -2 ሲደመር 7 -2 ሲደመር 7 ስለ ኔጌቲቭ እና ፖዚቲቭ ሲደማመሩ የምትቸገሩ ተማሪዎች ካላችሁ ኔጌቲቭ እና ኔጌቲቭ ሲደመር ኔጌቲቭ እና ፖዚቲቭ ሲደመር ብላ 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 አሉላችሁ ስክሪን። እሺ እንደዚህ እናድርግ። ስሙኝ እናንተ ነው ቤት ከማበዛባችሁ ይሄን ቪዲዮ ስጭን መጨረሻ ላይ ቪዲዮ ሲያልቅ ስክሪኑ ላይ የሚመጣላችሁ እንትን አለ፣ የቪዲዮ ርዕስ ማለት ነው። እሱ ማለት ኔጌቲቭ እና ኔጌቲቭ ቁጥሮች ሲደመሩ፣ ኔጌቲቭ እና ፖዚቲቭ ሲደመሩ፣ ፖዚቲቭ ከኔጌቲቭ ጋር ሲደመር፣ ሲቀናነስ፣ ሲባዙ እና የመሳሰሉትን በደንብ የሚያሳይ ቪዲዮ ነው። እሱን ማየት ትችላላችሁ። ለምሳሌ -2 ሲደመር 7 እንዴት 5 ሆነ? ሌላ ምሳሌ ደግሞ -7 ሲደመር 4 -3 ነው። አሁን ይሄ ለምሳሌ እንዴት -3 ሆነ? ይሄንና ይሄን የመሰለ ቪዲዮ ልክ ይሄ ሊያልቅ ሲል ይመጣላችኋል። እሱን ቶሎ ቪዲዮ ሳይዘጋ ፕሌይ ብታደርጉት ያጫውትላችኋል። ይሄን አሁን ያልኳችሁን ነገር ታገኛላችሁ። እሺ ልቀጥልና አሁን ስለዚህ -2 እና 7 ሲደመር 5 ይሆናል። ከዛ ስቴትሜንቱ ምን ሆነ ማለት 4 ሲደመር 5 ሆነ ነው። 4 እና 5 9 እና ከዚህ ሁሉ ግን መደመርና መቀነስ ብቻቸውን ከቀሩ ስሙኝ፣ የሚሻላችሁ ዝም ብላችሁ ከግራ ወደ ቀኝ ራንድ መሄድ ነው። ዝም ብላችሁ 4 ሲቀነስ 2 ያገኛችሁ ውጤት ቁጭ፣ ከዛ ሲደመር 7 ትላላችሁ። 5 ሲቀነስ 6 ሲደመር 10 ቢሆን አሁን 5 ሲቀነስ 6 -1 ይሆናል። ሲደመር 10 9 ይሆናል። መምህር መሐመድ ነኝ ከማሚ ማትስ ዩቲዩብ። ለዛሬ እዚህ ላይ ያበቃለሁ። ውድ ተማሪዎች ከረካችሁ ሰብስክራይብ፣ ሼር፣ ላይክ አድርጉ፣ ለጓደኞቻችሁ አጋሩ። ወላጆችንም እጅግ እናመሰግናለን። ወላጅ ቤተሰብ በሙሉ